ጤና ይስጥልኝ ሀገሬ ኢትዮጵያ ሚዲያ ተከታታዮች ለሰዓቱ የሚሆኑ መረጃዎችን ወደ እናንተ ይዘመተናል። ተከታተሉን ዘንድ በአክብሮት እንጠይቃለን። መልካም ጊዜ። በውጭ ሀገር የሚገኙ 16 የሲቪክ ማህበራት ለአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ደብዳቤ ማስገባታቸው ተገለጠ። አምነስቲ ኢንተርናሽናል እና የዓለም አቀፍ ሰብአዊ መብት ድርጅት የኢትዮጵያ መንግስት የሚሰራውን ግፍ ኮነኑ። ሳኦል ሺ ገደለ ዳዊት እልፍ ገደለ እንደተባለ በእኛም ሀገር አብይ ሺ ያሰረ ቴዲ ለእልፍ ድምጽ ሆነ የሚል ሁኔታ የተፈጠረ ይመስላል። ክቡራን ተከታታዮቻችን እኛ ጋር ስትቆዩን ይህንና ሌሎችን ዜናዎች ሰማላችሁ። መልካም ቆይታ። በውጭ ሀገር የሚገኙ 16 የሲቪክ ማህበራት ለአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ደብዳቤ ማስገባታቸው ተገልጿል። ደብዳቤው በድምጻዊ ቴዎድሮስ ካሳሁን ላይ ሊቃጣ የሚችልን የተለያዩ እርምጃዎች በተመለከተ የአሜሪካ መንግስት በቅርበት ጉዳዩን እንዲከታተል የሚያሳስብ ነው ሲል አንከር ሚዲያ ዘግቧል። 16ቱ ማህበራት የጻፉት ይህ ደብዳቤ በአርቲስት ቴዎድሮስ ካሳሁን ዙሪያ እየወሰዳቸው ካሉ እርምጃዎች በተጨማሪ ራሱ አርቲስቱ ላይ ሊወሰድ የሚችለውን ተጨማሪ እርምጃ የአሜሪካ መንግስት እንዲከታተል የሚያሳስብ ነው። ክፍለ ጊዜ ነው ይዘን የቀረብነው 16 የሲቪክ ማህበራት በውጭ ሀገር የሚገኙ ለአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደብዳቤ ማስገባታቸው ተገለጸ። ደብዳቤው በድምጻዊ ቴዎድሮስ ካሳሁን ላይ ሊቃጣ የሚችልን የተለያዩ እርምጃዎች በተመለከተ የአሜሪካ መንግስት በቅርብ ጉዳዩን እንዲከታተል የሚያሳስብ መሆኑን ለማወቅ ተችሏል። 16ቱ የኢትዮጵያ የሲቪክ ተቋማት ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጻፉት በዚሁ ደብዳቤ በድምጻዊ ቴዎድሮስ ካሳሁን ዙሪያ የተለያዩ እርምጃዎች አገዛዙ እየወሰደ ነው፣ ምናልባትም በቴዎድሮስ ካሳሁን ላይ ሊደርስ የሚችልን ማንኛውንም እርምጃ በተመለከተ የአሜሪካ መንግስት ጫና በመፍጠር ጉዳዩን እንድትከታተለው ድርጅቶቹ ማሳሰባቸውን ነው ከመግለጫው ያገኘነው መረጃ የሚያመለክተው። አምነስቲ ኢንተርናሽናል እና የዓለም አቀፍ ሰብአዊ መብት ድርጅቶች በኢትዮጵያ ሰብአዊ መብት አያያዝ ላይ መግለጫ አውጥተዋል። በመግለጫቸውም በአሁኑ ሰዓት በአገሪቱ ላይ ያለውን ቀውስ እጅግ አሳሳቢ ሲሉ ገልጸውታል። ከዚህም በተጨማሪ መንግስት በስቴዲየሞች የቴዎድሮስ ካሳሁን ዘፈኖች እንዳይዘፈኑ ጥብቅ ትዕዛዝ ለደጋፊ ማህበራት መስጠቱም ታውቋል። ዮኒ ማኛ በሚል ስም የሚታወቀው ዩቲዩበር እና ቲክቶከር መንግስት ሀገሪቱ ላይ የሚያደርሰውን ግፍና በደል ቴዎድሮስ ካሳሁን ቴዲ አፍሮ ዳስጣል በሚል ዜማው ስላጋለጠ መንግስት ስቱዲዮ ድረስ ፌዴራል ፖሊስ በመላክ የጥበቃ ሰራተኞችን በመደብደብና ስቱዲዮ ውስጥ ያሉትን የአርቲስቱ የሙዚቃ መሳሪያዎችን በመሰባበር ግማሹንም በመጫን የተፈጸመውን ግፍ በቪዲዮ በእንግሊዘኛ ለቢቢሲ እና ለሲኤንኤን ሼር ማድረጉንና ህዝቡም የሱን የቪዲዮ መልእክት ለብዙዎች በማጋራት የአብይ አህመድን ግፍ እንዲያጋልጡ አሳስበዋል። በርካታ ዲያስፖራዎች ተቃውሟቸውን በመንግስት ላይ እያሰሙ ነው። የአብይ መንግስት የሚሰራውን የኮሪደር ስራ ስታዳንቅና አብይን ከፍ አድርጋ ስትናገር የነበረች አንዲት በውጭ ሀገር የምትኖር ሀበሻ መንግስት የሚሰራው ስራ እጅግ አሳፋሪና የተራ ሌብነት ስራ ነው ብላለች። የብልጽግና ፓርቲ ታጣቂዎችን ልኮ የቴዎድሮስ ካሳሁንን ስቱዲዮ ሰብሯል በሚል አነጋጋሪ የሆነውን ዜና የሰማችው ይቺ ሴት መንግስት እንዴት ከግለሰብ ላፕቶፕና ስፒከር ይሰርቃል ብላ የመንግስትን ተራ ቅሌት አጋልጣለች። ከዚህ ጋር ተያይዞ አምለሰት ሙጬ ድረሱልኝ እያለች የምታለቅስበት ቪዲዮ በማህበራዊ ሚዲያ እየተላለፈ ይገኛል። ሆኖም ግን ይህ የተሳሳተና ከዚህ በፊት ወደ ገጠሪቱ ኢትዮጵያ ሄዳ ያሉበትን ችግር አይታና ልቧ ተነክቶ የተናገረችው እንደሆነ መረጃዎች ይናገራሉ። ይህ በእንዲህ እንዳለ የዜጎችን የነጻነት ምህዳር እያጠበበ ያለው መንግስት ቶሎ ወደ ልቡ ተመልሶ አደብ ሊገዛ ካልቻለ ነገሮች እጅግ ተካረው አመጽን በመቀስቀስ የአምባገነኑን የግፍ አገዛዝ ሊጥለው እንደሚችል እየተሰጋ ነው። ያኔ ወደ ስልጣን ሲመጡ በመመረጣቸው ህዝብ ዳንኪራ እየረገጠ የተቀበላቸው ያኔው ተወዳጅ ሰው የሀገር ሀዘን ስቃይና እንባ ሆነዋል። ይህንን ያጋለጠው ዜመኛ ደግሞ ለግፉአን ድምጽ ሆኗል። አብይ ሺ ገደለ ቴዲ ለእልፍ ድምጽ ሆነ ይሏል። ይሄ ነው። ክቡራን ተከታታዮቻችን ለአሁን የነበሩን መረጃዎች እነዚህ ነበሩ። መልሰን እስከምንገናኝ ድረስ መልካም ቆይታ።